ተውኝ ልስራበት። ብዙ ስብራት አለብኝ ታውቃላችሁ፣ ሁላችሁም ማለት ነው። እና ሪፖርት የምታደርጉት እኔ ምን አደረኳችሁ? ጥሩ በሰራው ለእናንተ ያለውን ነገር ኢንፎርሜሽን ስላቀበልኩ ነው እንዴ? እኔ ብዙ ስብራት አሳልፍ ያለው እና ሪፖርት አታድርጉብኝ። ጥፋት ካለብኝ ምንና በውስጥ ፋሲካ ይሄ አንቺን አይመጥንም፣ ይሄን ማድረግ የለብሽም ብላችሁ ተናገሩ። ወይም እኔ የምለው ማለት ነው ዩቲዩብን ቻናሌን ለምንድን ነው ሪፖርት አደረጋችሁ ያዘጋችሁብኝ? ኧረ ተው ግን ተው። ምን አጠፋው? ምን በደልኳችሁ? ምን በኔ ቂም ያዛችሁ? ምን እኔ ብሔር ከብሔር አልተናገርኩኝ፣ ሃይማኖት አልተናገርኩኝ። ምን አድርጌ ነው ሪፖርት የምታደርጉት? ጥፋት ካለብኝም ምከሩኝ፣ ጥፋት ካለብኝም አስተካክል በሉኝ። ምን አድርጌያችሁ ነው ግን? እኔ ክፉ ነገር እንዳትበሉ እንዳትታለሉ አስተያየትና ሐሳብ ከመስጠት ውጪ እኔ ምን አደረኳችሁ? ይሄ መጥፎ ነገር ነው ካላችሁ ተዋለሁ። ምክንያቱም በድብቅ ከሚሰራ እኔ እውነቱን ነው እየነገርኳችሁ ያለው። እኔ እንዳትሸወዱ እንዳትበሉ እንዳትታለሉ ነው እየተናገርኳችሁ ያለው አይደል እንዴ? ምን አድርጊያችሁ ነው ሪፖርት የምታረጉብኝ? ትናንት የፖስትኩት ቪዲዮ አሁን ተደልቷል። ዩቲዩብ ስቱዲዮ አይሰራም። እስኪ ደግሞ እንደዚህ ነው የሚያሳየው። እስኪ የምታውቁ ሰዎች ደግሞ ንገሩኝ። እንዴት ነው መመለስ የምችለው? እንዴት ነውስ? እኔ ምንም እውቀቱም የለኝም። በደህና ቀን ያስተካከልኩትን እናንተ ደግሞ ደለታችሁብኝ። 30,000 ሰብስክራይብ ልገባ ስል ኧረ ተው። ስንት የሚናገራለ ስንት ፌክ የሚሰሩ ነገሮች እያሉ ግን ኧረ ተውኛ ኢትዮጵያኖች እንደዚህ አንጨካከን። ወንጥሮ አላደረካችሁ ማርያምን። ችግር የለውም። እኔ ከሚዲያ እንድጽፋላችሁ ነው የምፈልጉት፣ እጽፋላችኋለሁ። ግን ደግሞ ምቀኛ ባትሆኑ፣ በኔ እንጀራ ባትገቡ፣ ለዚህም ተንኮል ባሰሩ ጥሩ ነው። ኧረ በጣም ነው የምትገርሙት እውነት። እንዴ ጥፋቴን ሳላቀው በደሌን ሳላቀው የተናገርኩትን ሳላቀው ሐሳብ አስተያየት ስለሰጠው ብቻ ሪፖርት አረጃችሁ። መድኃኒዓለም የሚቆረጠው እሳት ይልቀቅበት፣ ያልታሰበ አደጋ ያወርድባችሁ። ምቀኛ፣ ሸረኛ፣ ተንኮለኛ የበዛበት ህዝብ ነው ያለን። መልካም ሰው እንዳለ ሁሉ ማለት ነው። አሁን ምን አድርጊያችሁ ነው? ምክንያታችሁን ተናገሩ እስኪ። ሐሳብ በመስጠቴ ነው ወይስ እንደ ሰው በድብቅ ሌላ ነገር ብሰራ ይሻላል? እሱ ነው ኢትዮጵያዊ የምትወዱት። በጣም ነው ያዘንኩት። ከጠቀማችሁ በኔ እንጀራ ከዩቲዩብ ልጠፋ ነው። ዩቲዩብ እስከ መጨረሻው ሊዘጋ ነው፣ ላይመለስ። እኔም ከዩቲዩብ ልርቅ ነው። ከዩቲዩብ እንድርቅ ሲሆን እኔ ማበረታታት ነበረባችሁ። ብዙ ስብራት ብዙ ቁስል አለብኝ። እኔ የተደበቀ ህይወት የለኝም። ሁሉም ነገር ከናንተ ጋር ነው የምጨርሰው፣ ከናንተ ጋር ነው የማወራው። ተሳስቼ በውስጤ እንኳን አስቀምጬ የረሳሁት ነገር የለም ከናንተ። እናንተ ማለት ከመወለድ በላይ ቤተሰቦቼ ናችሁ። ነገር ግን በአንዳንድ ደግሞ የኔን እድገት የማይፈልጉ የኔን መለወጥ የማይፈልጉ ብዙ ሰው አለና ጥላቶቼ ደስ አይበላችሁ። ዛሬም ነገር ብጠፋም ለእናንተ ደስታውን መስሎ ለእናንተ ካስደሰላታችሁ ችግር የለውም። ዩቲዩብ ሊዘጋ ነው። እምቢ ብሎኛል። ተመካከረ። ደከምኩ ሞራኔ ሁሉ ደከመ። እስካሁን ቪዲዮ ያለቀኩላችሁ በዚህ ምክንያት ነው። ዩቲዩብ እምቢ ብሎኛል። በቻላችሁ አቅም በኔ ቪዲዮ ላይ ጥፋት ካለ በውስጥ መታችሁ አናግሩኝ እንጂ በቪዲዮ ላይ ሪፖርት አታድርጉብኝ። ምን በደልኩ? መሳደብ ነበረብኝ? ብሔር ከብሔር ማጋጨት ነበረብኝ? ምንድነው የምትፈልጉት? ብሶት አድርገን ቁጭ ባልነበር ምንድነው የምትፈልጉት? እሺ ምንድነው ያደረኳችሁ? ገንዘባችሁም ተበላን የምትሉ ካላችሁ እኔ ነኝ ብላችሁ ነው። እኔ የማንም ሀቅ የለብኝም። እግዚአብሔር ይመስገን። የማንም ላብ ወደኔ የመጣ የለም። ማንም ደግሞ ለኔ ብር የላከ የለም። ስለ አረባ ጉዳይም እንዳትበሉ፣ በደላላ እንዳትታለሉ እኔ ከጎናችሁ ሁኜ ከመተባበር ውጪ ያደረኩት ነገር የለም። ያም ደግሞ ክፋት ሆኖ ከታያችሁ እኔ አላቅም። ምንድነው የሚያስደስታችሁ? ምን ላርግላችሁ? ምን ሊሆንላችሁ? በቃ ተውኝ ልስራበት። ከሚዲያ እንድጠፋት ገፋፉኝ። በቃ ተውኝ። ወይ በቃ ሲሆን ማበረታታት፣ ሰብስክራይብ፣ ላይክ እያደረጋችሁ ማበረታታት ነው ያለባችሁ። እናንተ እዛ ሆናችሁ እዚህ ያለውን ኢንፎርሜሽን ባቀበላችሁ እንዳትወርቁ እንድትነሱ ነው የምፈልገው። የአረብ ሀገር እህቶች በአጠቃላይ ስደት ላይ ያላችሁ ማለት ነው። ሌላ ምንድነው ክፋቴ? ሪፖርት አታደርጉብኝ። በቃ ልኖርበት፣ በቃ ልስራበት። በቃ ተውኝ። እኔ ብዙ ነገር ነው በዚህ ሚዲያ ላይ ብዙ ነገር ልሰራበት ነው።
ላለፈው ፈተና ላለፈው ስቃይ መመለስ አልፈልግም። ወደፊት ሂጄ ተለውጬ ማሳየት ነው የምፈልገው። እናንተንም ደግሞ ማገዝ ባለብኝ ባለኝ እውቀት ላግዝ ነው የምፈልገው። ሼር ማድረግ ነው የምፈልገው። ስለዛ አሁንም ቢሆን እንግዲህ እየሞከርኩ ነው። በዩቲዩብ ቻናል እውቀት ያላችሁ ከጎን የሆናችሁ አግዙኝ ማለት ነው የምፈልገው። እኔ ብዙም ያንን ያክል ፕሮሰሱን እየሄድኩበት ነው፣ ግን መልሶ ደግሞ ይመለስብኛልና እስኪ በዩቲዩብ ቻናል እውቀት ያላችሁ በውስጥ ኮንታክት አድርጉኝ፣ ሼር አድርጉልኝ። እርግጥ የኛ ሀገር ኢትዮጵያ ውስጥ ያለው ዩቲዩበሮች አንድን ሰው ለማገዝ ፍቃድ የላቸውም፣ ፍቃደኛ አይደሉም። ሁላችሁም ደግሞ ከዚህ ተምራችሁ ለራሳችሁ ለማደግ ነው እንጂ መሮጥ ያለባችሁ ጭራሽ